ተማሪና ያስተማሪው ሚና ሳይለይ የዑለሞች የኡስታዞችና የተማሪዎች ደረጃ ሳይለይ ዝም ብሎ እየተጋፋ መሆን የለበትም። ሁሉም ደረጃውን አውቆ ተማሪውም እንደ ተማሪ ዑለማውም ኡስታዙም እንደ ኡስታዝ ሆኖ ተከባብሮ ነው ዒልም ሊወሰድ የሚገባው። ዒልም ራሱ ክብር አለዋ። ክብር ስላለው ዒልም ክብሩ በራሱ በተማሪውና በአስተማሪው መካከል ያለው ሚዛን መጠበቅ እንዳለበት ያዛል። በቃ ዑለማ መከበር አለበት፣ ተማሪም በደረጃው መከበር አለበት ማለት ነው። እና ማሊክ ብኑ አነስ ምን አሉ? ኢነ መጃሊስ ልዑለማ ቱሕተضኑ እንክብካቤ ይደረግላታል ያቺ መጅሊስ ቢልኹሹዕ በአላህ ፍራቻ፣ ወሰኪና በመረጋጋት፣ ወልወቃር ወቃርም ያው አንድ ነው፣ አላህን በመፍራት በስነ ስርዓት። በቃ ተማሪ እንደ ተማሪነቱ ሼኹን አክብሮ ነው ዒልም መውሰድ ያለበት ማለት ነው። ኢማሙ ማሊክ እንግዲህ ይህን ስነ ስርዓት እየነገሩን ነው። ስነ ስርዓት ያስፈልገዋል። ዒልም የሚወሰድበት ቦታ በራሱ በዚህ መልኩ ልናስውበው ይገባል። ኢማሙ ማሊክ እንዴት ነበሩ ዒልም ሲሰጡ? ኢዛ አራደ አን ዩሐዲሰ ተወضአ ወጀለሰ ዐላ ሶድሪ ፊራሽህ ወሰረሐ ሊሕየትህ ወተመከነ ሚን ጁሉሲህ ቢወቃሪን ወሀይበትን ثመ ሐደሰ። እንግዲህ ሐዲስ ሲያስተምሩ ኢማሙ ማሊክ እንዴት ነበሩ? መጀመሪያ ውዱእ ያደርጋሉ። ከዚያ መቀመጫቸው መካከል ላይ ለሁሉም በሚታዩበት መልኩ ይቀመጣሉ። ጺማቸውን ያበጥራሉ። ተመቻችተው በሀይባ በወቃር በሰኪና አላህን በመፍራት ላይ ተስተካክለው ከተቀመጡ በኋላ ثم ሐደሰ ከዚያ ሐዲሳቸውን ይለቃሉ፣ ያስተምራሉ ማለት ነው። እኛ እንዴት ነን? አላሁ አክበር ተኝተን ተጋርመን በዛው እንቅልፍ ይወስደናል ዒልም። በቃ በመጀመሪያ ዒልም ስንወስድ እኛ የሰውነታችንን ምቾት ነው የምናየው፣ ወይ ሶፋ ላይ ወይ መጅሊስ ላይ መች ቦታ ላይ ተኝተን በፎን ነው የምናዳምጠው። ከዚያ በዛው ዒልሙን ሳንይዘው እንቅልፍ ይወስደናል። ዒልሙን ሳዳምጠው ጥሩ አድርጌ ላዳምጠው የምችለው እንዴት ሲሆን ነው? በምን አይነት ሁኔታ ስመቻች ነው አንልም። ብዙዎቻችን ላ ሐውለ ወላ ቁወተ ኢላ ቢላህ መሆን የነበረበት እንዲህ አልነበረም። በኹሹዕ በሰኪና በወቃር ልንቀራ ይገባናል ማለት ነው። አብዱራህማን ኢብኑ መህዲይም በጣም ሲሪየስ ነበሩ። እነዚህም ታላቅ ታቢዒ ናቸው። ወካነ አብዱራህማን ኢብኑ መህዲይን ላ ዩተሐደሱ ፊ መጅሊሲህ ወላ ዩብራ ፊህ ቀለሙን ወላ የተበሰመ ፊህ አሐዱን። አብዱራህማን ኢብኑ መህዲይ ታላቁ ሙሐዲስ፣ እሳቸው በሚያቀሩ ጊዜ ማንም ወሬ አያወራም። ማንም እዛ እስክሪብቶውን አውጥቶ እየጻፈ ቀለም እንትን እያለ አይረብሽም። በእስክሪብቶ ድምፅ በቀለም ማለት ነው። ወላ የተበሰመ ፊህ አሐዱን ፈገግ ማለት ሲሪየስ ሆኖ ሁሉም ቂራአቱን የሚቀራው። እኛ እንዴት ነን? እኛ እኮ ስንፈልግ መሻይኾቻችን ጋር ሰጣ ገባ እንገባለን። የማይሆን አውቆ የተንኮል የሸር የሆነች ጥያቄ እያመጣን እንፈትናለን። በቃ እንረብሻቸዋለን ፍንትው ብሎ። ይሄ በግልጽ የሚታይ ነገር ነው ማለት ነው። እና ሰው የከበደውን መጠየቅ ግድ ነው። እንዲያውም ይሄ አንዱ የጎበዝ የምርጥ ተማሪ ባህሪ ነው፣ ያልገባንን መጠየቅ። እኛ ግን ያለለም እንትናችን ተንኮል ይዞ ነጥቆ ለመብረር ነው ብዙዎቻችን። በቃ ስህተት አነፍናፊዎች ነን፣ ፎልት ፋይንደሮች ነን ብዙዎቻችን። በእውቀቱ ለመጠቀም ሳይሆን የሰውየውን ሐል አይተን ሰውየውን ከስሩ ቆርጠን ለመጣልና በቃ መሻይኾቻችንን ኡስታዞቻችንን ለመፈታተን ነው ብዙዎቻችን ጥረት የምናደርገው፣ በዕልማቸው ከመጠቀም ይልቅ ማለት ነው።